ገላትያ ምዕራፍ 4 ከቁጥር 21 ጀምሮ እስከ 31 ድረስ ያለውን ነው እንግዲህ ዛሬ የምንመለከተው ማለት ነው። ገላትያ ምዕራፍ 4 ከቁጥር 21 ጀምሮ ያለውን እስከ 31 ድረስ እንግዲህ በማንበብ እንጀምራለን። እግዚአብሔር ቃል እንዲህ ይላል: እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና፣ ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረም ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም ይላል። ክብር ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ በቀደመው ጥናታችን እንደተመለከትነው የሐሰተኞች አስተማሪዎች ዋና ዓላማ ቅዱሳንንና ሐዋርያው ጳውሎስን መለያየት እንደሆነ፣ ቀጥሎም ደግሞ ከሐዋርያው ጳውሎስ ከለዩአቸው ቀጥሎ የሚሄዱት ከሐዋርያው ጳውሎስ አስተምህሮ አውጥተው ከጸጋው ወንጌልና ከጸጋው እውነት አውጥተው ወደ ኦሪት ወደ ብሉይ ኪዳን ሥርዓትና ሕግ ወደዚያም ቀንበር ለመመለስ ነው። እንግዲህ ይህንን ነው ሐሰተኞች አስተማሪዎች ሲያደርጉ የነበሩት። ሐዋርያው ጳውሎስም በሐዘን ውስጥ ሆኖ ለጋላትያ ቅዱሳን ከሐሰተኞች አስተማሪዎች እንዲጠበቁ ጽፎላቸዋል። እንግዲህ ሐዋርያው ጳውሎስ በምን አይነት ሐዘን ውስጥ ሆኖ እንደጻፈላቸው ሁላችንም እንግዲህ የምናውቀው ነገር ነው። ስለዚህ ሁላችንም ሐዋርያው ጳውሎስ በምን አይነት ሐዘን ውስጥ ሆኖ ለገላትያ ቅዱሳን እንደጻፈላቸው ከሐሰተኞች አስተማሪዎች እንዲጠበቁ የአባትነት ምክር በሞላበት አቅጣጫ በሐዘን ውስጥ ሆኖ እንደጻፈላቸው ተመልክተናል። ዛሬ ደግሞ ቁጥር 21 ላይ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን ብሎ ነው እንግዲህ ሐሰተኛ አስተማሪዎችንና በሐሰተኛ አስተማሪዎች ትምህርት የተወሰዱትን ሰዎች የሚናገራቸው። እናንተ ከሕግ በታች ልትኖሩ የምትወዱ፣ በሕጉ መመሪያነት እንተዳደራለን፣ ሕግጋትን በመፈጸም እንጸድቃለን፣ ሕግጋትን በመጠበቅ በአምላክ ፊት ተቀባይነትን እናገኛለን ብላችሁ የምታስቡ፣ ደግሞም ያንን ነገር ለአሕዛብ በማስተማር ሰውን ወደ ሕግ ቀንበር የምትመልሱ፣ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን ይላል። ስለዚህ የነዚህ ሰዎች ችግር ራሱ ሕጉን አለማወቃቸውን፣ የሕጉ ቲፎዞዎች ናቸው፣ የሙሴ ቲፎዞዎች ናቸው፣ የሕጉን ስርዓት ለማስከበር የሚጣጣሩ ናቸው። ችግራቸው ግን ሕጉን ራሱ እንደሚገባ አያውቁትም። ሕጉ የሚለውን ነገር አያውቁትም። የሚገርመኝ ነገር ሐዋርያው ጳውሎስ ከነዚህ ሰዎች በላይ አክራሪ እንደነበረ አያውቁትም። በዘመኑ ከነበሩት ሕግ ጠባቂዎች ሁሉ የሚልቅ ፈሪሳዊ እንደነበረ፣ ከብንያም ነገድ የሆነ በትምክህት የተሞላ ሃይማኖተኛ እንደነበረ አላወቁ። ምክንያቱም ሕግጋትን በመፈጸም በአምላክ ፊት ተቀባይነትን ማግኘት የሚቻል ቢሆን ኖሮ ሐዋርያው ጳውሎስ
ከዚያ ከአይሁድ ሃይማኖት አይወጣም ነበር። ያንን ሃይማኖት ጥሎ ወደ ክርስትና አይመጣም ነበር። ሕግና ሥርዓትን በማክበር የሙሴን ሕግና ሥርዓት በመፈጸም በአምላክ ፊት ሥጋን የለበሰ ሁሉ ተቀባይነትን ሊያገኝ አይችልም። ሕግጋትን ሁሉ መፈጸም የሚችል ሥጋ ለባሽ የለም። ስለዚህ ሕጉ ሲጀመር ሕይወትን ለመስጠትም አልተሰጠም፣ ሰውን ለማጽደቅም አልተሰጠም። ሕግ ለምን ተሰጠ በሚባልበት ጊዜ የተሰጠበትን ምክንያት በባለፈው ተመልክተናል። ስለዚህ ከሕግ በታች ሊኖሩ የሚወዱ ናቸው። ክርስቲያኖች ግን ከሕግ በታች ሳይሆን ከጸጋ በታች የምንኖር ነን። ለዛም ነው ሮሜ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁምና ለምን ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። ስለዚህ ክርስቲያን ከሕግ በታች አይደለም። ከሕግ በታች ከሆንክ ኃጢአት ይገዛሃል። ኃጢአት ኃይል ያገኛል። እንደ ልቡ ምኞትን ባንተ ውስጥ አስገብቶ በኃጢአተኝነት የሕይወት ሥርዓት ይጫወትብሃል። የኃጢአት ኃይሉ ሕግ ስለሆነ ሕግ በተሰበከበት ቦታ ሁሉ ኃጢአት አቅም ያገኛል። እኛ ደግሞ ከሐዋርያው ጳውሎስ እንደተማርነው ጌታችን ኢየሱስ ክርስቶስም ተሞልቶ የመጣው ጸጋንና ሕግን ሳይሆን ጸጋንና እውነትን ተሞልቶ መጥቷል። ከዚህም የተነሳ በጸጋ ላይ ጸጋ ተሰጥቶናል እንጂ የሚለው በጸጋ ላይ ሕግ ተሰጥቶናል ስለማይ በእግዚአብሔር ተጀምሮ በሰው የሚቋጭ ነገር እንደሌለው ሁሉ በጸጋ ተጀምሮ በሕግ የሚቋጭ ነገር የለም። ስለዚህ ደህንነታችን በጸጋ ከሆነ የሕይወት ለውጣችንም በዚያው በዳንበት ጸጋ እንደሚመጣ መጽሐፍ ቅዱስ በግልጽ ያስተምራል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ከዚያስ እንደፈለጋችሁ ሁኑ አይልም። የሕይወት ለውጣችሁን በራሳችሁ ጥረት አምጡ አይልም። ይህም ጸጋ፣ ይህ ያዳነን ጸጋ፣ ይህ ከጥፋት ያስመለጠን ጸጋ ደግሞ ቀጣይ ሥራ አለው። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የአምላካችንንና የመድኃኒታችንን የጌታችን የኢየሱስ ክርስቶስን ክብር መገለጥ በናፍቆት እየጠበቅን በዚህ ዘመን በጽድቅ በቅድስናና እግዚአብሔርን በመፍራት መኖር እንድንችል ያሰለጥነናል ተብሎ ተጽፏል። የጸጋን አስተምህሮ እንደሚገባ የተረዳ ሰው በኃጢአት እየተደሰተ መኖር አይችልም። ስለዚህ እነዚህ ሰዎች ከሕግ በታች ሆነው ሊኖሩ የሚፈልጉና ከጳውሎስ ትምህርት ፈቀቅ ያደረጓቸውን የገላትያን አማኞች ወደ ሕግ ቀንበር ውስጥ መልሰው አሁንም ከሕግ በታች ሊያኖሯቸው የሚፈልጉ ናቸው። ቅዱሳን እኛ በቤተ ክርስቲያን ሕግ መሰበክ የለበትም የምንልበት ምክንያት ሕግ ከተሰበከ ኃጢአት ኃይል ያገኛል። የሞት መውጊያው ኃጢአት ነው አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 50 በኋላ። የሞት መውጊያው ኃጢአት ነው፣ የኃጢአትም ኃይል ደግሞ ሕግ ነው። ሕግ ከተሰበከ እሳት ላይ ነዳጅ እንደመጨመር ነው። ኃጢአት አቅም ያገኛል፣ ኃጢአት ኃይል ያገኛል። ስለዚህ በየቤተ ክርስቲያኑ ወጣቱን ሰብስበን የእግዚአብሔርን ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክደውን የእግዚአብሔርን ጸጋ ልናስተምር ይገባናል እንጂ ሕግ ሊሰበክ አይገባም። ሕግ ከተሰበከ ኃጢአት ሕያው ይሆናል። ጸጋ ከተሰበከ ቅዱሳን አቅም ያገኛሉ። ኃጢአተኝነትንና ዓለማዊ ምኞትን እየካዱ በጽድቅና በቅድስና እግዚአብሔርንም በመምሰል መኖር ይችላሉ። እንግዲህ ሐዋርያው ጳውሎስ ከሕግ ቀንበር ሊኖሩ የሚወዱ ሰዎች ሕጉን የማይሰሙ ናቸው፣ ሕጉን ራሱ በደንብ አያውቁትም ይለናል። ወደ ሕግ ቀንበር ነው ትግላቸው። ወደ ሕግ ቀንበር፣ በሕግ ቀንበር ውስጥ ሆነው ሰውን ወደ ሕግ ቀንበር መመለስ ነው የሚፈልጉት። ግን ሕጉን ሐዋርያው ጴጥሮስ በኢየሩሳሌም በተካሄደው የመጀመሪያ የቤተክርስቲያን ስብሰባ የመጀመሪያ የቤተክርስቲያን ጉባኤ ሐዋርያት ሥራ ምዕራፍ 15 ቁጥር 10 ላይ እንዲህ የሚል ቃል ተናገረ።
እኛና አባቶቻችን ልንሸከም ያልቻልነውን ቀንበር በደቀ መዛሙርት ላይ በመጫን እግዚአብሔርን አሁን ስለምን ትፈታተኑታላችሁ? አያችሁ ቅዱሳን፣ እኛና አባቶቻችን ልንሸከሙ ያልቻልነውን ቀንበር፣ እኛ ያለው የእስራኤልን ሕዝብ ወክሎ ነው። እስራኤላውያንና አባቶቻቸው ሊሸከሙት ያልቻሉት ቀንበር ነው ሕግ። ሲጀመር አንድ አሕዛብ ተነስቶ እኛና አባቶቻችን ልንሸከሙ ያልቻልነው ቀንበር ማለት አይችልም። ቢኮዝ ሕግ የተሰጠው በሙሴ አማካኝነት ለእስራኤል ሕዝብ ስለሆነ ስለዚህ እስራኤላውያንና አባቶቻቸው ሊሸከሙት ያልቻሉትን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን በአማኞች ጫንቃ ላይ በመጫን እግዚአብሔርን የሚፈታተኑ አሉ። በዚያ ዘመን ተገስጸዋል። በነ ጳውሎስ ዘመን ተገስጸዋል። በዚህ ዘመን ግን ሕግን የሚሰብክ ሰው እንደ ትልቅ ሰው ወጣቱን ዲሲፕሊን እንደሚያስይዝ ሕግን የሚያስተምር ሰው የቅድስና ሰባኪ ተብሎ በየመድረኩ የሚጋበዝበት አሳዛኝ ዘመን ላይ ነው ያለነው። የቅድስናን ትምህርት ለማስተማር ኢየሱስን ነው የምትሰብከው። ስለ ኢየሱስ ስለ እግዚአብሔር ጸጋ ነው የምታወራው። ያን ጊዜ ቅዱሳን እንዴት መኖር እንዳለባቸው ቅዱስ ቃሉም በውስጣቸው የሚኖረው መንፈስ ቅዱስም ያስተምራቸዋል። ስለዚህ በጸጋ ድነናል። የቅድስናን ሕይወት የምንኖረው ደግሞ በውስጣችን በሚኖረው በመንፈስ ቅዱስ ኃይልና በጸጋው ጉልበት እንደሆነ ሁላችንም ወደዚህ ዕውቀት ልንመጣ ያስፈልገናል። ቀጥሎ ቁጥር 22 ጀምሮ እስከ ቁጥር 26 ድረስ የሚገርም ነገርን አሊጎሪካል በሆነ አቅጣጫ ሐዋርያው ጳውሎስ በማብራሪያት ያስተምረናል። ከብሉይ ኪዳን መጽሐፍ ከአብርሃምና ከሚስቶቹ ከልጆቹ ታሪክ ጋር በማያያዝ እንዲህ በማለት ያስተምረናል። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ይላል። እንግዲህ ሁለት ነገሮችን በተደጋጋሚ ያወራል። እስኪ ልብ ብላችሁ አዳምጡኝ። አንደኛ አጋርና ሳራ ይላል። ልብ በሉ፣ አጋርና ሳራ። አብርሃም ሁለት ሚስቶች እንደነበሩት ይነግረናል፣ አጋርና ሳራ። ቀጥሎ እነዚህ ሁለቱ ሴቶች ደግሞ የሁለቱ ኪዳኖች ምሳሌዎች ናቸው። አጋር ብሉይ ኪዳንን የምትወክል ናት፣ ሳራ ደግሞ አዲስ ኪዳንን የምትወክል ናት። ቀጥሎ እነዚህ ሁለቱ ሴቶች ከሁለት ተራራዎች ጋር ተመሳስለዋል። አጋር ከሲና ተራራ ጋር ተያይዛለች። ሳራ ደግሞ ከጎልጎታ ወይም ደግሞ ሰማያዊቱ ነው የሚላት፣ ጭራሽ ወደ ከፍ ያደርጋታል። ላይኛይቱ ጎልጎታ ላይ ስለሆነ የተሰጠው ጎልጎታ ተራራ። ቀጥሎ አጋርን ባሪያይቱ ይላታል። ቀጥሎ ሳራን ደግሞ ነፃይቱ ጨዋይቱ ይላታል። አጋርን ምድራዊቱ ኢየሩሳሌም ይላታል። ሳራን ደግሞ ሰማያዊቱ ኢየሩሳሌም ይላታል። አጋር ከሕግ የሕይወት ስርዓት ጋር የምትገናኝ ናት። ሳራ ደግሞ ከጸጋ የሕይወት ስርዓት ጋር የምትገናኝ ናት። ከዚህም የተነሳ ደግሞ የአጋር ልጅ እስማኤል አለ። የሳራ ልጅ ደግሞ ይስሐቅ አለ። የሚገርመው አሁንም ሁለት ነገሮችን ነው የሚያሳየን። እስማኤል የአጋር ልጅ ባሪያ ተብሏል። የሳራ ልጅ ይስሐቅ ጨዋ ተብሏል። የባሪያይቱ ልጅ እስማኤል አሳዳጅ ነው። የጨዋይቱ ልጅ ይስሐቅ ተሳዳጅ ነው። ነገር ግን መጨረሻ ላይ ውጤቱ ላይ ስንመጣ እንዳጀማመሩ ስለሆነ የአጋር ልጅ እስማኤል የማይወርስ ባሪያ ልጅ ነው። የጨዋይቱ ልጅ ይስሐቅ ግን ወራሽ ልጅ ነው። ከዚያ ሲጠቀልለው እናንተም እንደ ይስሐቅ ወራሽ ልጆች ነን ይለናል።
እንግዲህ ብዙ ሁለት ነገሮችን ያስቀመጠል ብዙ ሁለት እንደዚህ ዘርዝሮ ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ ይሄንን ሬቨሌሽን ሲሰጠው ዘርዝሮ ነው ያስቀመጠው። አሁን ሃይማኖተኛው ዓለም ውስጥ ያሉትንና የጸጋን ልጆች በደንብ የምንመለከትበት ነው። እንግዲህ አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። ማንና ማን? እስማኤልና ይስሐቅ። ከማንና ከማን የተወለዱ? ከባሪያይቱና ከጨዋይቱ ወይም ከነጻይቱ ወይም ከሕጋዊቱ ሴት። እሺ፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ምን ማለት ነው? ወደ ታሪኩ በምንሄድበት ጊዜ አብርሃም ሕጋዊ ሚስት ነበረችው። ያቺ ሕጋዊ ሚስት ደግሞ አብራው ከመጀመሪያ ጀምሮ የመጣች ናት። አብራ የምትታወቅ ናት። ሕጋዊ ናት፣ ነፃ ናት፣ ጨዋ ናት። ቀጥሎ ደግሞ ከጊዜ በኋላ ማን መጣች? ባሪያይቱ መጣች። እንግዲህ እግዚአብሔር የተስፋ ቃል ልጅ የሚለው ይስሐቅን ነው። ይስሐቅ ደግሞ በሰዓቱ የመጣ ልጅ አይደለም። ስለዚህ አብርሃም ከባሪያይቱ እንደ ሥጋ ፈቃድ ወለደ። ምን ማለት ነው? አብርሃም መውለድ በሚችልበት ሰዓት ላይ በራሱ ጥረት፣ በራሱ ትግር፣ በራሱ ላብ ያለ እግዚአብሔር ፈቃድ ከባሪያይቱ ሴት ጋር ሄዶ ያመጣው ልጅ እንደ ሥጋ ነው የተወለደው። በሥጋ ጥረት ነው የተወለደው። በሥጋ ችሎታ ነው የተወለደው። አብርሃም በሚችልበት መውለድም ማስወለድም በሚችልበት አቅም በነበረው ጊዜ ነው ማን የመጣው? ከባሪያይቱ የተወለደው ከኪዳን ውጭ ሆነው እስማኤል የመጣው። ስለዚህ እስማኤልን በምንመለከትበት ጊዜ የአብርሃም ጥረት አለበት፣ የአብርሃም ላብ አለበት፣ የአብርሃም ችሎታ ነው ያለበት። ይህ ደግሞ ሃይማኖተኛውን ዓለም የሚያሳይ ነው። ጽድቅ ይቆጠርልናል ብለው የሚያስቡት በራሳቸው ትግር፣ በራሳቸው ጥረት፣ በራሳቸው ላብ ተራራን በመውጣት ሸለቆን በመውረድ ጴንጤ ከሆነ አስራትና በኩራት በመክፈል ጽድቄን እመሰርታለሁ በአምላክ ዘንድ አንዳች ጽድቅን አስቆጥራለሁ ብለው የሚያስቡ ሃይማኖተኞችን የሚወክሉ ናቸው። ተመልከቱ ቅዱሳን። ስለዚህ በሥጋ ጥረት የተወለደ ነው። አብርሃም ስለሚችል ማስወለድ ስለሚችል አቅም ስላለው ጉልበት ስላለው ያመጣው ልጅ። ስለዚህ በእስማኤል ታሪክ ውስጥ ሙሉ በሙሉ ኃላፊነቱን የሚወስደው ከመጀመሪያ እስከ መጨረሻ ሲሰራ የምታገኙት አብርሃም ብቻ ነው። በሥጋ ጥረት የተወለደ ልጅ ይለዋል። ሚስቱ ደግሞ በሲና ተራራ የተሰጠችውን ሕግን የምትወክል ናት። ሕግ ደግሞ ባሪያ ስለሆነች ባሪያ ምንድነው የሚወልደው? ባሪያ ነው የሚወልደው። ሕግን በማን የመሰላት መጽሐፉ? በአጋር። አጋር ምንድናት? ባሪያ። ሕጋዊ ሚስት አይደለችም። ባሪያ ስለሆነች ባሪያ ነው የሚወልደው። የማይወርስን ነው የሚወልደው። ከሲና ተራራ ላይ በሙሴ አማካኝነት ለእስራኤል ሕዝብ የተሰጠችውን ሕግን የሚወክል ነው። ሕግን የምትወክል ናት። ስለዚህ ቅዱሳን እነዚህ ከሕግ በታች ሕግጋትን በመፈጸም እንኖራለን፣ በአምላክ ፊት ጽድቅ እናስቆጥራለን ብለው የሚያስቡት የባሪያይቱ የአጋር ልጆች ናቸው። ልጅነታቸውን ቼክ ስናደርገው አወላለዳቸው ላይ ነው ችግሩ። ግርግር በመፍጠርማ አንደኛ ናቸው። ማይክ በመያዝ አንደኛ ናቸው። መድረክ በመቆጣጠር አንደኛ ናቸው። ሃይማኖታዊ ከለር ላይ ማንም አይችላቸውም። ችግሩ አወላለዳቸው ከነጻይቱ ሴት በመንፈስ ቅዱስ ኃይል ሳይሆን በሥጋ ጥረት ላይ የተመሰረተ አወላለድ ስለሆነ ከባሪያይቱ የተወለዱ ባሪያዎች ናቸው። ባሪያ ደግሞ ለዘላለም አይወርስም። ስለዚህ ሕግጋትን በመፈጸም እንጸድቃለን ብለው የሚያስቡ የማ ልጆች ተባሉ? የባሪያይቱ የአጋር ልጆች። የባሪያይቱ የአጋር ልጆች እንደዚህ ብትለው አንድ በጣም በቃ ጥቁር ለባሽ የሆነ አንድ አይሁዳዊ የአጋር ልጅ ብትለው ጥሩ ይመጣል።
በዚህኛው ነው ከዚህ ነው የሚጀምርህ በጥሶ ነው የሚጥልህ ወንድሜ ስለዚህ ሲና ተራራ ላይ የተሰጠችው ህግ የአይሁድ ሃይማኖት የዓለምን ሁሉ ሃይማኖት የሚወክል ነው እንዳትረሱ የዓለምን ሁሉ ሃይማኖት የሚወክል ነው የዓለም ሃይማኖት ሁሉ የሚወጣው ከዚህ ሃይማኖት ነው ስለዚህ ይህ ሃይማኖት ፈጽሞ ሊያጸድቅ አይችልም በሲና ተራራ በሙሴ አማካኝነት ለእስራኤል ህዝብ የተሰጠው ህግና ሥርዓት በባሪያይቱ በአጋር ተመስሏል የሷም ልጆች ደግሞ ባሪያዎች ናቸው ባሪያዎች ደግሞ አይወርሱም ተብሎ ተጽፏል ስለዚህ ይህ በመጽሐፍ ቅዱስ የተመሰከረለት እግዚአብሔር በሙሴ አማካኝነት የጀመረው ይህ ሃይማኖት ይህ ህግ አያጸድቅም ከተባለ በነብዩ እንትና የተጀመረው እንዴት ሊያጸድቅ ይችላል ሐዋርያው ጳውሎስ እኮ ከሌላ ሃይማኖት አይደለም የመጣው ኦኬ ሐዋርያው ጳውሎስ ከመናቃቸው ትልልቅ ሃይማኖቶች አይደለም የወጣው እነዚህ ሃይማኖቶች ሳይመጡ በፊት ነው የነበረው ኦኬ ፈጽሞ የአይሁድ ሃይማኖት የቀደመ ሃይማኖት ነው እግዚአብሔር እንኳን በብሉይ ኪዳን ዕውቅና የሰጠው ነበር ነገር ግን ህጉን ሲሰጣቸው ህጉን ጠብቀው እንደሚጸድቁ አሰቡና ተሳሳቱ አቅማቸውን እንዲያዩ ሰው ህግጋትን መፈጸም ሲያቅተው ሌላ የመዳኛ መንገድ እንዲጠብቅ ህግ ወደ ክርስቶስ የሚያደርስ ሞግዚት እንጂ ፈጽሞ ለማጽደቅና ህይወትን ለመስጠት የተሰጠ አይደለም ተሳሳቱ ይህንን ባለማስተዋል ስለዚህ እስማኤል ከባሪያይቱ ልጅ በስጋ ችሎታ አብርሃም መውለድ ስለሚችል አብርሃም አቅም ስላለው አብርሃም ችሎታ ስላለው አብርሃም በጥረቱና በላቡ ህግጋትን በመፈጸም አጋር በህግ ተወክላለች ህግጋትን በመፈጸም የሚያመጣው ልጅ የማይወርስ የባሪያ ልጅ ተባለ እንደ ስጋ ፈቃድ የተወለደ ተባለ የትኛውም ሃይማኖት ውስጥ ያሉት ሰዎች በሙሉ በእስማኤል ነው የሚመደቡት በእስማኤል መደብ ውስጥ ነው ያሉት ቅዱሳን በዚሁ አጋጣሚ እግዚአብሔርን በክርስቶስ ኢየሱስ በኩል አመስግኑ እናንተ እዚህ ቤት ያላችሁ ብፁዓን ናችሁ መጽሐፍ ቅዱስ የሚለውን በደንብ ሰው ስለዚህ ራሳችሁን ቼክ አድርጉ የማልጅ ነህ እስኪ መጀመሪያ ጸድቃለሁ አልጸድቅም ከማለታችን በፊት ከማን የተወለድከው ልጅነትህን ቼክ ማድረግ እንፈልጋለን በስጋ ፈቃድ ከባሪያይቱ ወይስ በመንፈስ ኃይል በተስፋ ቃል ከነጻይቱ የተወለድክ ሰው ነህ choose the best ሁለት ነው ወይ እስማኤል መደብ ውስጥ ነህ ወይ ይስሐቅ መደብ ውስጥ ነህ ወይ ህግ መደብ ውስጥ ነህ ወይ ጸጋ መደብ ውስጥ ነህ ወይ ሲና ተራራ መደብ ውስጥ ነህ ወይ ጎልጎታ ተራራ መደብ ውስጥ ነህ ወይ አጋር መደብ ውስጥ ነህ ወይም ደግሞ ነጻይቱ ሴት ሳራ መደብ ውስጥ ነህ ወይ የሚወርሱት ጋር ነህ ወይ የማይወርሱት ጋር ነህ ወይ አሳዳጁ ጋር ነህ ወይ ተሳዳጁ ጋር ነህ አባባ እንባርካለን ይህንን እውነት እየገለጥክልን ስላለ በልጅ በክርስቶስ ኢየሱስ በኩል ምስጋናችን ይድረስ በልጅ በክርስቶስ ኢየሱስ በኩል ምስጋናችን ይድረስ አመስግኑት ቅዱሳን ባርኩት ሃሌሉያ እንባርካለን የእውነት እናመሰግናለን የእውነት እንባርካለን የነጻይቱ ልጆች ስላደረከን የባሪያይቱ ልጆች ስላልሆንን በልጅ በክርስቶስ ኢየሱስ በኩል ምስጋናችን ይድረስ ሃሌሉያ ስለዚህ እኔ የባሪያ ልጅ አይደለሁም በሉ በእናታችሁ በማርያም እኔ የባሪያይቱ ልጅ አይደለሁም ፈጽሞ እኔ ነጻይቱ ሴት ልጅ ነኝ እኔ ከሲና ተራራ አይደለሁም እኔ ከጎልጎታ ተራራ ላይ የኔ መካከለኛ ሙሴ አይደለም የኔ መካከለኛ አዲስ ኪዳን መካከለኛ የተባለው በስጋ የተገለጠው አምላክ የናዝሬቱ ኢየሱስ ነው የኔ ነገር በስጋ ጥረት የተመሰረተ አይደለም በመንፈስ ቅዱስ ኃይል ዳግም የተወለድኩ ነኝ እኔ ምድራዊ አይደለሁም ከላይ የሆነችው ኢየሩሳሌም አካል ክፍል ነኝ
ሃሌሉያ። ስለዚህ አብርሃም መውለድ ስለሚችል አቅም ስላለው ከባሪያይቱ ከአጋር በስጋ ጥረት በራሱ ትግል ማንን አመጣ? እስማኤልን። ሃይማኖት የማይወርስን ነገር ነው የሚያጎናጽፍ። ነገር ግን ከነጻይቱ የተወለደው ልጅስ ይስሐቅ። ተመልከቱ የእግዚአብሔርን ጸጋ አሰራር ደግሞ የእግዚአብሔር ጸጋ አሰራር ከይስሐቅ ጋር በተገናኘ ከእስማኤል ጋር በተገናኘ ሙሉ በሙሉ ተጀምሮ እስከሚያልቅ ድረስ የአብርሃም ችሎታ ብቻ ነው የሚታየው። የስጋ ጥረቱ ብቻ ነው የሚታየው። ሲና ተራራን በምትወክለው በሕግም በተመሰለችው ከአጋር ጋር ተገናኝቶ ሃይማኖትን ፈጽሞ በራሱ ጥረትና ትግል የመጣ አንድ ልጅ አለ፣ የማይወርስ ባሪያ የሆነ ልጅ። ስለዚህ በእስማኤል ታሪክ ውስጥ እግዚአብሔር የለበትም፣ አብርሃም ብቻ ነው ያለበት። በይስሐቅ መወለድ ውስጥስ ይስሐቅ እንዲወለድ አብርሃም ዜሮ መግባት ነበረበት። እግዚአብሔር ጠበቀው። አብርሃም በሚችልበት ሰዓት ላይ እግዚአብሔርን እንኳን ሳያማክር ወደ ባሪያይቱ ሴት ገባና የማይወርስ ልጅ፣ የጎን ውጋት የሆነ ልጅ፣ ካልፈነዳ ደስ የማይለው ልጅ አመጣ። እስማኤል መጣ። ተመልከቱ ቅዱሳን፣ በእስማኤል ህይወት ውስጥ እስማኤል በሚወለድበት በርሱ ታሪክ ውስጥ የአብርሃም ጥረት፣ የአብርሃም ትግል፣ የአብርሃም የራሱ የሆነ ላብ፣ የአብርሃም ችሎታ ነው ያለው። እግዚአብሔር የለበትም። ቀጥሎ አብርሃም ይስሐቅ በሚወለድበት ሰዓት ላይ ተመልከቱ፣ አብርሃም ጭራሽ የሞተ ሰው ይመስል ነበር ይላል መጽሐፍ። በደንብ ልብ በሉ ቅዱሳን። አብርሃም በዛ ሰዓት ላይ ምን ያለ ሰው ይመስል ነበር? ስም ይባረክ አባባ፣ ስም የተባረክ። የሞተ ሰው ይመስል ነበር ይላል። የሞተ ሰው ይመስል ነበር ምን ማለት ነው? አብርሃም መውለድ በሚችልበት አቅም በነበረው ሰዓት በላቡ በጥረቱ ሃይማኖታዊ ስርዓትን በመፈጸም ሊያስቆጥር ሞክሯል። ማንን አመጣ? እስማኤልን አመጣ። ባሪያ ወለደ። ባሪያ ደግሞ ሊወርስ አይችልም። ስለዚህ ሲና ተራራ ላይ የተሰጠችው ሕግ ለባርነት ልጆችን የምትወልድ ናትና ፈጽሞ ሕግጋትን በመፈጸም ሃይማኖታዊ ስርዓትን በመጠበቅ ስጋ ለባሽ ሁሉ በአምላክ ፊት ተቀባይነትን ሊያገኝ አይችልም። እና መፍትሄው ምን ሆነ? የይስሐቅ መንገድ በመንፈስ ኃይል የሆነው የተወለደው ይስሐቅ እንዴት መጣ? ሙሉ በሙሉ በይስሐቅ ታሪክ ውስጥ አብርሃም የለበትም። እንዴት? አብርሃም እድሜው ሄደ፣ ሚስቱ ሳራም እድሜዋ ሄደች። ከዛ ግራ ተጋብተዋል። እግዚአብሔር የተናገረውን የተስፋ ቃል አይፈጽምም። እንግዲህ ደክም ያለው ያንን የመሰለ ጀግና የወንድሙ ልጅ ሎጥ እንኳን በተማረከ ጊዜ 400 በቤቱ የነበሩትን ባሪያዎች ሁሉ ሄዶ እዛ ጋር የነበሩትን ጠላቶቹንና ነገስታትን አሸንፎ የወንድሙን ልጅና ሌላ ሀብት ንብረታቸውን ሁሉ ዘርፎ የተመለሰ ጀግና አብርሃም ዜሮ ገባ። አቅም አጣ። ያንን የመሰለ ጀግና ዜሮ ገባ። አሁን ምንም ማድረግ አይችልም። አሁን አቅም የለውም። አሁን ችሎታው ተወስዶበታል። ራሱን እንኳን ማሰማራት አይችልም። መጽሐፉ ምን ይላል? አብርሃም እንደሞተ ሰው የሞተ ሰው ይመስል ነበር። እቺ መሞት በጣም ጥሩ ናት። መሞት ሞታችኋል ሲል አሜን በል። ያልሞተ ሃይማኖተኛ ጴንጤ ነው እግዚአብሔርን የሚያስቸግር። ለጸጋ አስቸጋሪው ሰው ማን ነው ሲባል መሞቱን ያላመነ ጴንጤ፣ መሞቱን ያላመነ እግዚአብሔር ሆይ ልኑርልህ የሚል ሰው፣ ይሄ አደገኛ ሰው ነው። እግዚአብሔር ደግሞ እባክህ በቀለ ሙትልኝ፣ ሙት የሚለውን እስኪ እመን፣ ሞታችኋል የሚለውን እስኪ እመን። እግዚአብሔር ሆይ በዚህ ዘመን ሰው የለም፣ በዚህ ዘመን የሚኖርልህ የለም፣ እኔ ልኑርልህ፣ እኔ ግን ላንተ ቀንቻለሁ፣ እኔ ልኑርልህ። ብዙ ጴንጤ እንደዚህ ነው የሚለው።
እግዚአብሔር ደግሞ በእናት አትኑርልኝ ልጄ ይኑርብህ። ምክንያቱም እግዚአብሔር ወደ ክርስትናው ዓለም ሲያመጣን እኛ እንድንኖር ሳይሆን ልጁ እንዲኖርብን ያመጣን። ለዛ ነው ሐዋርያው ጳውሎስ ይህ ሚስጥር ሲገባው ምን አለ? አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ሕያው ሆኖ ይኖራል። አሁን የምኖረው ኖሮ በወደደኝና ራሱን ስለኔ አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው። ለምን? ጻድቅ በእምነት በሕይወት ይኖራል። ስለዚህ አብርሃም የሞተ ሰው ይመስል ነበር ይላል። እቺ በጣም ወሳኝ ነገር ናት። በይስሐቅ ታሪክ ውስጥ አብርሃም የለበትም። በእስማኤል ታሪክ ውስጥ አብርሃም ታየኮ በራሱ ጥረት በራሱ ትግል። ኦኬ በሲና ተራራ ላይ የተሰጠችውን ሕግን የምትወክል አጋር ባሪያዋ ጋር ገባ። ባሪያ የማይወርስ ልጅ ወለደ። ስለዚህ ሃይማኖትን በመፈጸም ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ የራስ ጥረትና የራስ ትግልን በመፈጸም በአምላክ ፊት ተቀባይነትን ማግኘት አይቻልም። ሃይማኖቶች ሁሉ የእስማኤል ውጤቶች ናቸው። እስማኤላውያን ናቸው። ወደ ይስሐቅ ስንመጣ አብርሃም የሞተ ሰው ምን የመሰለ ጀግና ሰውዬ እንደ ሞተ ሰው ነው። ባሪያዎቹን ፀሐይ መሞቅ እፈልጋለሁ ይላል። በዛንት ነው ምን የመሰለ ጀግና የሰው እጅ ላይ ወደቀ። ፀሐይ መሞቅ እፈልጋለሁ። ያዛውንቶ ነው ብድግ አድርገው ወስደው ፀሐይ ላይ ያስቀምጡታል። ትንሽ ቆይቶ ከ30 ደቂቃ በኋላ አቃጠለኝ። ማን? ጀግናው አብርሃም። አቤት 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 ጸጋ! አቤት እኔነትህንና ትምክህትህን በሙሉ እንዴት እንደሚሰባብረው! ዝም ብላችሁ እስኪ አሜን በሉ። ዝም ብላችሁ ሃሌሉያ ይሳካላል፣ ትወጣለህ፣ ትበራለህ ብለውን ብዙ ነገር ልንል እንችላለን። ዝም ብላችሁ አሜን በሉ። ትልቅ ነገር ነው እየተማማርን ያለን። ትልቅ ነገር ሃይማኖተኛው ዓለም ያላገኘው ሚስጥር፣ ጴንጤው ራሱ ያላገኘው ሚስጥር። እሺ ቅዱሳን ፀሐይ መሞቅ እፈልጋለሁ ይላል አዛውንቱ አብርሃም። 0 ገብቷል። ወስደው ባሪያዎቹ አቃጠለኝ ያስገቡታል። ኦኬ ስለዚህ ሰውየው 100 ዓመት ሆኖታል። ሚስቱ ደግሞ ስንት ሆናት? 90 ዓመት። እግዚአብሔር ሲሰራ ተመልከቱ። የሴት ነገር የሚያልቀው የመውለድ አቅሟ የሚያልቀው 45 ላይ ነው ምናምን ይላል እንግዲህ ሳይንስ። ሆም ብሎ እግዚአብሔር ደብል ሄደ። በራሷ ጥረት እንዳልሆነ ሊያሳየን ደብል ሄደ። 90 ዓመት ደረሰች። ሴትየቱ ጸጉሯ ነጭ ነው፣ ሰውነቷ በሙሉ ተሸብሽቧል። እዚህ ጋር ያለው በሙሉ እዚህ ጋር ሻርፕ መስሏል። ኦኬ ነጠላ መስሏል ተሸብሽቦ። ሴትየቱ በትር ይዛ ነው የምትጓዘው። ሳራ ድክም ያለች ነች። ትንሽ ሄዳ ይደክማታል። ባሏም የሞተ ሰው መስሏል። በሰራተኞቹ እጅ ላይ ወድቋል። ፀሐይ ለማሞቅ ያወጡታል። አቃጠለኝ ሲል ያስገቡታል። እግዚአብሔር ሲያይ ሃሌሉያ አለ እግዚአብሔር። የስ አሁን አብርሃም እና ሳራ ተመቻቹልኛል። ለምን? በማይችሉት በእነርሱ ውስጥ የምችለውን ልሰራ ነው። ጸጋ ማለት እሱ ነው ወንድሜ። እግዚአብሔር ልሰራብ ነው ሲል ሃሌሉያ አብረን እግዚአብሔር ሆይ እኔ አሁንም ላንተ ቀንቻለሁ ተጋግዘን እንስራ ካልክ እግዚአብሔር አቅም ባለው ሰው አይሰራም። እግዚአብሔር በሚችል ሰው አይሰራም። ባይዘው አስተውላችሁ ከሆነ ጸሎት የሚችሉ ሰዎች አሉ። አይታችኋል? እሷ ቀላል ሴታ እሱ ቀላል ሰው አስመስለዋል። ጸሎት የሚችል ሰው ክርስትናን የሚችል ሰው ካለ ራቁ። ሃይማኖተኛ ሰው ነው። በራሱ ጸሎት በራሱ ጽድቅ እናንተን የመኮነን ባህሪ ነው ያለው። ከእንደዚህ አይነት ሃይማኖተኛ ሰው ራቁ። እንዴት መጸለይ እንዳለብን አናቅም አለ ሐዋርያው። እንዴት መጸለይ እንዳለብን አናቅም፣ ነገር ግን መንፈስ ቅዱስ በማይነገር መቃተት በእኛ ውስጥ ይጸለያል፣ ይቃትታል። ስለዚህ አብርሃም 0 በገባበት የሞተ ሰው በሚመስልበት ጊዜ እግዚአብሔር መጣ። እግዚአብሔር የትኛው መጽሐፍ ቅዱስ ውስጥ ስትመለከቱ እችላለሁ በሚል ሰው አይሰራም። ወደ ማን ይመጣል? ወደ ሙሴ መጣ። ሙሴ በ40 ዓመቱ እንዴት ነው አቋሙ? ኦኬ የሚማረው የንጉስ ትምህርት ቤት ውስጥ ነው ያደገው። የንጉስ ቤት ውስጥ ነው። የፈርዖን የልጅ ተብሎ ነው። አስተማሪ ተመድቦለት ነው፣ ስፔሻል አስተማሪ። ምግቡ እንደሚገባ በስነ ስርዓት ተቀምሞ ነው የሚሰጠው። ዝም ብሎ ያገኘውን አይበላም። የሚቀጥለው ፈርዖን ለመሆን የፈርዖን የልጅ ስለሆነ አስተዳደጉ ምን እንደሚል መስል አስብ 40 ዓመት በሆነው ጊዜ
ሁለት ወንድማማቾች ማነው መጀመሪያ ላይ አንድ ግብፃዊ እስራኤላዊውን ሲያጠቃው አየና ያንን ግብፃዊ ባንድ ቦክስ ሲለው ኦኬ ከአገልግሎት መስጫ ክልል ውጭ አደረገው። ከአገልግሎት ለእግዚአብሔር ወዲያው ከዛ ሙሴ ላውጣል ሲል ናናና አጥወጣም ወዲያው እንዲባረር ተደረገ። እንዲባረር አደረገውና 40 ዓመት ጨመረበት እግዚአብሔር። ለምን ህዝቤን ይዘብ ውጣ ብለው በዚህ ጉልበቱ በዚህ ጡንቻው በዚህ ችሎታው ህዝቤን ይዘው ውጣ ብለው በአንድ ቦክስ ግብፃዊውን ከአፈር እንደቀላቀለው ይሄ የማይታዘዝ ህዝብ ነው አይደለም ለሙሴ ነውና ለኔ እንኳን የሚያስቸግር ህዝብ ነው የእስራኤል ህዝብ። ስለዚህ በምድረ በዳ ቀብሮ ነው የሚመለሰው፣ ጥሩ አይመጣም። እና አይ ሙሴ አልበሰልክም 40 ዓመት ቢሆንም አልበሰልክም። እንደገና ሌላ 40 ዓመት ተጨመረበት። ምን አደረገው? በግ ጠባቂ ማለት እረኝነት ውስጥ የነበራችሁ ብዙ ሲያወሩም ሰምቻለሁ። ሌላ እንስሳ ብትጠብቅ ይሻላል። በግ ማለት ለአውሬ ቅርብ፣ አስቸጋሪ፣ ባንዱ ስትለው ባንዱ የሚሄድ መርጦ የማይመስግ መርጦ የማይበላ ፍየል ብልጥ ናት። የሚበላውን ሁሉ ታውቃለች። ተጠንቅቃ ነው የምትበላው። በግን ዝም ብለህ ቅጠል ካሳየኸው መሄድ ነው፣ ገደሉን አያይም። ተሸክመኸው እንኳን ስትሄድ ቅጠል ከሰጠኸው ተመችቶት ነው የሚሄደው፣ ችግር የለበትም። ያንን ቅጠል እያላመጥ አብሮ ይሄዳል፣ እየተሰረቀ እንደሆነም አያውቅም። ፍየል ግን አንቃታለሁ ብትል ብላ ነው የምትጮኸው። ለዛ ነው በጎቼ ሲለን ችሎታ አላችሁ እያለን አይደለም። ስለዚህ ሙሴን ምን አደረገው ማለት ነው? በግ ጠባቂ። ስንት ዓመት? 40 ዓመት ሙሉ። ከዛ ሙሴ ዜሮ ሲገባ ያቅም ያ ችሎታው ዜሮ ሲገባ እግዚአብሔር መጣ። ሙሴ ወደ ግብጽ ልልክ ነው፣ ፈርዖን ጋር ሄደ ህዝቤን ልቀቀዋል። እግዚአብሔር ሆይ ሌላ ሰው ላክ። አልፈልግም። በቃ እንደዚህ ስትል ትፈለጋለህ። ያኔ 40 ዓመት በአንድ ቦክስ ሰው በመቀብርበት ጊዜ አትመጣም ነበር ፈጽሞ። ያን ጊዜ ጥሩ አይመጣም። ያን ጊዜ እስራኤልን ህዝብ እግዚአብሔር ቢያወጣ ራሱ ሙሴ ምን ብሎ ነበር የሚጽፈው? እኔና እግዚአብሔር ተባብረን ያወጣነው ህዝብ ነው የሚለው። ዜሮ አስገባው፣ ጉልበቱን ዜሮ አስገባው። ያን ጊዜ እግዚአብሔር ወደ ሙሴ መጣ። ሙሴ ሆይ የእስራኤልን ህዝብ አውጣ። እኔ አልችልም፣ እኔ አፈትም ነኝ አልሄድም። እግዚአብሔር በዛም በዚህም ብሎ እሺ በቃ አሮን ካንተ ጋር ይሄዳል ሲለው እሺ ብሎ ሄደ። አልገቱ ዜሮ ሲሆን መጣለት። አቅምህን ስትጨርስ ነው የሚሰራብህ። እሺ ቀጥሎ አሁን የአብርሃምን በደንብ እናየዋለን። እስኪ ተመልከቱ፣ በተለያየ አቅጣጫ ተመልከቱ። ያ አቅማቸውን የጨረሱ ሰዎች ጌዲዮን ጋር እግዚአብሔር መጣ። የእግዚአብሔር መልአክ ጌዲዮን ሆይ ህዝብህን ከሞዓባውያን አገዛዝ ነፃ አውጣ። እኔ እግዚአብሔር ሆይ አይ ጌታዬ ሆይ እኔ ለራሴ ህዝቤ የተጠቃ ወገኔ የተጠቃ ቤተሰቦቼ ሁሉ የተጠቁ እኔ በጣም የተጠቃ ቤተሰብ ውስጥ ነው ያለሁት። ደና ሰው ፈልግ። ቆይን የሚለው ግን አባቶቻችን ከግብጽ አውጥቶን ከፈርዖን ቀንበር አውጥቶ በጸናች ክንዱ ቀይ ባህርን አሻግሮ ወደ ሲና ተራራ ወሰደን ሲሉ የነበሩት የአባቶቻችን ሲናገሩት የነበረው እግዚአብሔር የት ሄደ? እሱማ ትቶናል። እና ምድያማውያንን ፈርቶ በወይን መጭመቂያ ውስጥ ስንዴ ነው የሚወቀው። ስንዴ ነው በወይን መጭመቂያ ውስጥ ምንድነው የሚወቀው? ስንዴ ነው። ጥሩ ነው። ስንዴ ጋር መቆየቱ ነው እግዚአብሔርን አቴንሽኑን የሳበው። ስንዴው ማን ነው? ቅዱሳን እኔ ስንዴ ቅንጣት ነኝ ብሏል ኢየሱስና ከኢየሱስ ጋር ጊዜ እስካሳለፍክ ይጠቀምብሃል። ስለዚህ ተደብቆ ይወቃል። እግዚአብሔር እኔ ልሂድ አላለም። አንተ ብርቱ ጽኑ ኃያል ሰው ሲል በዛ ሰዓት ጌዲዮን ዞር ያለ አይመስልም? ዞር አላወቀኝም የሰውዬ ነገዴ ተጠቃ ምን የተጠቃ ከምናሴ ነገዴ ሆንኩኝ የራሴ ፈርቼ በወይን መጭመቂያዎች ስንዴ እወቃለሁ። አንተ ጀግና ኃያል ብርቱ ሰው ይላል እግዚአብሔር። ጀግና ኃያል ብርቱ ሲል አንተን ታምኖ ሳይሆን ራሱን ታምኖ ነው። በብሉይ በአዲስም ኪዳን እንደዚህ ነው። ኃጢአተኞችን ነው የሚጠራው። እነ ጴጥሮስ ጋር መጣ። ጴጥሮስ ሆይ እስኪ በዚህ በኩል ጣል ሲለው እሻለ ጣለ። ከዛ በኋላ ወዲያው ኃጢአተኛ እንደሆነ ጌታ ሆይ በል ለቀህ ውጣልኝ፣ እኔ አልፈልግም ለቀህ ታንኳይን ውጣልኝ፣ ሰው አጥማጅ አደርግሃለሁ፣ ፎሎ ሚ። እግዚአብሔር ጌታ ሆይ አሉ ደግሞ የሆኑ ሰዎች ደግሞ ሉቃስ 18 ጌታ ሆይ እኔ ሕግጋትን ከልጅነቴ ሁሉ ጠብቄያለሁ፣ ስለዚህ የሚቀረኝ ምንም ነገር የለም፣ መንግስተ ሰማያትን እንድወርስ ምን ላድርግ? እንደዚህ አይነት ሰው ኢየሱስ እንዴት አድርጎ እንደመለሰው
ልከተል ጌታ ሆይ አለ። ደግሞ በሌላ ወንጌል ላይ ልከተል ጌታ ሆይ ና ዘርበል ጌታ ሆይ ልከተልህ፣ ነገር ግን መጀመሪያ አባቴን ቀብሬ ልምጣ። ዘርበል አለቀ። ማቴዎስ ጋር ይመጣና ማቴዎስን ሲያየው ቀረጥ ቀራጭ ኃጢአተኛ ነው። ቀረጥ ቀራጭ ሮማውያንን ወክሎ የእስራኤልን ሕዝብ እያስገበረ ነው። ቀረጥ ቀራጭ ዋው ቆንጆ ኃጢአተኛ ማቴዎስ የዮና ልጅ ማቴዎስ ተከተለኝ፣ ፎሎ ሚ። አለቀ በቃ። ኃጢአተኞችን ሊያድን በኢየሱስ ዙሪያ ኃጢአተኛ ብቻ ነው ያለው። ስለዚህ አቅም ባለው ሰው እግዚአብሔር ሰርቶ አያውቅም። ለዛ ነው ኦዛም የተሰበረው። ኦዛ ማለት ራሱ ናቹራል ስትሬንግዝ ተፈጥሯዊ ብቃት አቅም ማለት ነው። ያንተ አቅም ታቦቱን እደግፋለሁ ካለ ጥሩ አይመጣም፣ ትሰበራለህ። ስለዚህ አብርሃም የሞተ ሰው ይመስል ነበር። እግዚአብሔር መጣ፣ አብርሃም ተመቻቸለት። የሞተ ሰው ይመስል ነበር። መጣና ምን ይሏል? አብርሃም ሆይ የዛሬ ዓመት ወንድ ልጅን ትወልዳለህ ሲለው አብርሃም እዚያው እግዚአብሔር እግር ስር ሆኖ ሳቀ። የማይሆን ነገር ነው፣ የማይሆን ነገር ነው። ሳራ ደግሞ ከድንኳኑ ጀርባ ሆና ሳቀች። አብርሃም ሆይ የዛሬ ዓመት ልጅን ትወልዳለህ። ለምን? እኔ ኤልሻዳይ ነኝ። ኤልሻዳይ ማለት ብዙዎቻችን የለመድነው ኤልሻዳይ ሁሉን ቻይ፣ እሱማ ሁሉን ቻይ ነው። ነገር ግን ከዛም ያልፋል ትርጉሙ ምን ማለት ነው? የማይችሉትን ሁሉ የማስችል ነኝ እኔ። በማይመስል መንገድ የሚመስልን ነገር የማመጣ ነኝ። ተስፋ በተቆረጠበት ነገር ውስጥ አልፌ አንዳች መልካምን ነገር አመጣለሁ። የማይችሉትን የማስችል ነኝ። ኤልሻዳይ። ከዛ በኋላ አብርሃምም እግሩ ስር ሰቋል። እግዚአብሔር እግር ስር ድፍት እንዳለ ሰቋል። እንዲሁም ደግሞ ሳራም ደግሞ ከድንኳኑ ጀርባ ሰቃለች። ነገር ግን የማይመስል ነገር ሆነ። አብርሃም አቅም ቀና ሲል ምንድነው እየሆነ ያለው? ምንድነው? ኧረ እባካችሁ አውጡኝ አስገቡኝ ሲል የነበረ ሰውዬ ሳራን ሲያት ሳራ 20 ዓመቷ ላይ በነበረችበት ጊዜ ያላት ውበት ሳርቾ ማለት ጀመረ። እሷም አብርሽ አለች። ከዛም በኋላ ማን መጣ? ይስሐቅ መጣ። አቅም አገኙ። እንዴት? ኤልሻዳይ የማይችሉትን አስቻለ። እስኪ በዛ ሰዓት ላይ ምን እንዳለች ታውቃላችሁ? ወጋው ምናምን አትልም። ማናት? ሳራ እሷ ራሱ አቅም የላትም። እንደ ባጃጅ በሶስት እግር በሽመል ጭምር ነው አብራ የምትሄደው። ኦኬ ጥርስ የለም፣ ሰውነቷ ሁሉ ተሸምሽሟል፣ ሻርፕ ነው የሚመስለው አንገቷ፣ ጸጉሯ ሁሉ አልቋል፣ የለም ኦኬ ጥርሷም የለም። የ90 ዓመት ሽማግሌ ሳለች ከዛ እንደዛ እየተጎተተች እየሄደች እርጉዝ ናት። የ3 ወር የ6 ወር ህይወት ይችን ሽማግሌ ህይወት አርግዛ ሲል ወጋው። ስራችሁ ይፍረስ ያስኳችሁ፣ በኢየሱስም ስራችሁን አፈረስኩ አትልም። በዛው ድክም ብላ ትስቅና ሃይ እግዚአብሔር አሳቀኝ፣ በስተርጅና የሳቅ ሆነልኝ። በቃ ለሌላውም አይገባም፣ ላንተም አይገባህም የጸጋው ስራ። አንተ ምን እንደተደረገ አይገባህም። የኢየሱስ ማዳን የጸጋ ስራ ውስጥ ሌላውም አይገባውም። ሌላው ሊያሾፍ ይፈልጋል። አንተም ተገርመሃል፣ ተደንቀሃል፣ ግን ማብራራት አትችልም። ደህንነቱ ማዳኑ ማለዳ አዲስ ነው ከመገረም ውጭ። እግዚአብሔር እኮ አሳቀኝ። አንዳንድ ጊዜ እግዚአብሔር በኔ ላይ የሰራው ስራ ከአእምሮ በላይ ነው ብለህ ታለቅሳለህ። ይገርመሃል፣ ይደንቀሃል። ሊመረጡ የሚገባቸው አልተመረጡም። ምህረት ለወደደ ለሮጠ አይደለም። ከማን ነው? ከሚምር ከእግዚአብሔር ዘንድ ነው። ማረኝ እያሉ ገዳም ላይ ግንድ መስለው ቆመዋል። አንተ ደግሞ ከተማ ላይ ስታውደለድል ነበርክ። ምህረት ለወደደ ለሮጠ አይደለም። መጣ እናንተን ጠራ፣ የምህረቱን ባለጠግነት ይገልጽ ዘንድ ምህረት የማይገባቸውን እኛን ማረን። ስለዚህ ሐዋርያው ጳውሎስ እንግዲህ ስለዚህ ነገር ምን እንላለን? ስለዚህ ሳራ እንደ ባጃጅ በ3 እግር በሽመል ጭምር አብራ እየሄደች የ6 ወር እርጉዝ ጥርስ የለም ግን ትስቃለች። ጀግና ናት። ጥርስ የለም፣ ጥርሴ አያምርም አላለችም። ጥርሴን ማሰራት አለብኝ የሆነ ዴንታል ክሊኒክ ሄጄ አላለችም። ባላት አልቋል ጥርሷ 3 ወይ 4 ቢኖር ነው። በዛ ሙትት ብላ ትስቃለች። ለምን? እግዚአብሔር ሳቅ ሆኖኛል። ሃሌሉያ! እግዚአብሔር አሳቀኝ አለች። እግዚአብሔር አሳቀኝ፣ ሳቅ ሆኖልኛል። እና
ስትሄድ እስኪ እንደው ዝም ብላችሁ አስቡት እስኪ እዚህ ጋር እንደነ መልኬ ሌሎቻችሁም የጤና ባለሙያዎች ካላችሁ የሳራን ኬዝ የምትከታተሉ ብትሆኑ ምንድነው የምትሉት? መታገና መጀመሪያ ላይ ዶክተር እንትን ይዛ በስነ ስርዓት ካርድ አውጥታ ምናምን ነገር አንተ ደግሞ የህፃናትና የማህፀን ስፔሻሊስት ነህ እዛ ቦታ ላይ ቢያንስ እስከ 40 እና እስከ 45 ዓመት ድረስ ያሉ ሴቶች ነው የሚመጡት ከዛ በላይ መጥቶብህ አያውቅም ስለዚህ የሆነች ሴትዮ እየተጎተተች እንደ ባጃጅ በሶስት እግር ጥርስ የለም ጸጉር የለም አንገቷ ተሸብሽቦ ነጠላ ወይም ደግሞ ሻርፕ መስሏል የሆነች ሴትዮ እየተገፋች ገባች እማማ ምንድን ተሳሳቱ እንዴ አሳያችሁ ይሄ የወጣቶች የጽንስና የእንትን ክሊኒክ ነው እዛ ጋር ያለው ነው የእንትን የሚታሹበት ቦታ እዛ ጋር ነው ያለው አይደለም ልጅ አንተ ጋር ነኝ ቢሉክ አንተ ጋር ምንድነው ማዘር ምን ሆኑ ምንድነው ችግሩ አይ አርግጀል ማ በጌታ በኢየሱስ ስም ነው አርግጀ ነው ምንም እርግዝና ምናምን አይደለም ሆዶት ደግሞ ገፍቷል አይ እጢ ነው መውጣት አለበት ነው የምትለው እጢ ነው ይውጣ ነው የምትለው ግን ሃሌሉያ እግዚአብሔር ዶክተሮችንም ባንተ ምክንያት ያስገርማቸዋል የጤና ባለሙያዎችን ባንተ ላይ በሚሰራው ስራ ይገረማል ኢሳይንሳዊ የሆነ ስራ ባንተ ላይ ይሰራል ስቴቶስኮፑን እንዳደረገ ባንተ መገረም ይጀምራል ከጀርባህ ባለው አምላክ መገረም ይጀምራል ሃሌሉያ አምላካችን እንደዚህ ነው ስለዚህ ኬዟን በደንብ ተከታትላ 9 ወር ሞልቷት 3 እና 4 ኪሎ የሚያክል ህፃን ልጅ አምጣ ወለደች እናመሰግንሃለን ጸጋ ማለት ይሄ ነው አብርሃምና ሳራ አይችሉም የሚያስችለው እርሱ መጣና ሰራ አሁን በይስሐቅ ታሪክ ውስጥ የአብርሃም ችሎታ የለ የሳራ ችሎታ የለ የማ ችሎታ ነው የእግዚአብሔር ችሎታ ነው ስለዚህ ለማን ይጨብጨብ ለእግዚአብሔር ይጨብጨብ ለእግዚአብሔር ክብር ይምጣ እሺ እስማኤል ውስጥ እግዚአብሔር የለበትም አብርሃም ስለሚችል በስጋ ጥረት ማስወለድ ስለሚችል ሰራተኛይቱ ባሪያይቱ አጋር ጋር ሄዶ በራሱ ጥረት በራሱ ትግል ያመጣው ስለሆነ እስማኤል ጋር እግዚአብሔር የለበትም ለማን ነው የሚጨበጨበው ለአብርሃም ብቻ ነው የሚጨበጨበው አያችሁ ነገር ግን በዚህኛው በኩል በይስሐቅ አቅጣጫ አብርሃም የሞተ ሰው ይመስል ነበር ሚስቱም ከአገልግሎት መስጫ ክልል ውጭ ነች ስለዚህ ለሁለቱ አይጨበጨብም ኤልሻዳይ ነኝ ያለው የማይችሉትን ያስቻለው እግዚአብሔር ብቻ እርሱ በይስሐቅ አቅጣጫ ይጨበጨብለታል የሚገርመው ለዚያም ነው እግዚአብሔር የራሱን ነገር እንጂ ያንተን ነገር አይፈልግምና የጥረትህን ነገር የትግልህን ነገር በራስ ሃይማኖታዊ መንገድ ሄደ ተጣርረህ የምታመጣውን ነገር እግዚአብሔር አይፈልገውም የራሱን ነገር እርሱ ባንተ ውስጥ ሆኖ ልጁ ባንተ ውስጥ ሆኖ መንፈሱ ባንተ ውስጥ ሆኖ ባንቺ ውስጥ ሆኖ የሰራው ስራ ካለ ግን ይፈልገዋል ለምን ምክንያቱም ዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ምንድነው የሚለው አብርሃም የምትወደውን አንድ ልጅህን ይስሐቅን እኔ በማሳይ በሞሪያም ተራራ ላይ ወስደ ሰዋልኝ እንዴ እግዚአብሔር አብርሃም ይስሐቅ ብቻ ነው ልጅ ነበረው ይስሐቅ ብቻ ነው እንዴ አይደለም እስማኤል አለ ነገር ግን እስማኤል በአብርሃም ጥረትና ትግል የመጣ ነው እግዚአብሔር የለበትም ይስሐቅ ግን በአብርሃም ጥረትና ትግል ሳይሆን እግዚአብሔር በኤልሻዳይነቱ በማይችለው በኩል አልፎ ያመጣው ስለሆነ የራሱን ነገር ስለሚፈልግ ልጅህን ይስሐቅን በእግዚአብሔር ዓለም ካውንት የሚደረገው የመንፈስ ቅዱስ ሥራ እንጂ የሥጋ ሥራ አይደለም የጸጋ አሰራር እንጂ ፈጽሞ የሕግ አሰራር ሰማይ አያውቀውም ሰማይ ካውንት አያደርገውም ለዚያ ነው የሃይማኖተኞች ጽድቅ አይቆጠርም የምንለው እግዚአብሔር የራሱን ጽድቅ ነው የሚቆጥረው በልጁ በማመን የሰጠን የራሱ ጽድቅ አለ ለዛም ነው ጻድቃን አይጸድቁም ሃይማኖተኞች ውስጥ ያሉ ተለያየ ሃይማኖት ውስጥ ያሉ ጻድቃን የሚባሉ አይጸድቁም የእግዚአብሔር ጽድቅ ብቻ ነው ለዘላለም የሚቀጥለው እኛ ደግሞ የሃይማኖት ጽድቅ ሳይሆን ልጁ ራሱ የእግዚአብሔር ጽድቅ ተብሏልና የልጁን ጽድቅ ነው የሰጠን የራሱን ጽድቅ ነው የሰጠን አያችሁ እስማኤል ሃይማኖተኛውን ዓለም የሃይማኖት ውጤት የሃይማኖት ጽድቅን የሚወክል ነው እግዚአብሔር ግን አልተቀበለውም እግዚአብሔር ካውንት አላደረገውም
ስለዚህ የትኛውም ሃይማኖት ውስጥ ገብቶ ሕግጋትን በመፈጸም ሃይማኖታዊ ሥርዓትን በመፈጸም በአምላክ ፊት ተቀባይነትን አገኛለሁ ብሎ የሚያስብ ሁሉ ከእስማኤል ጋር ስለሆነ የሚደመረው እግዚአብሔር ለእስማኤል ዕውቅና እንዳልሰጠው ሁሉ ለሃይማኖተኞችና ለጽድቃቸው ዕውቅና አይሰጥም እና በአብርሃም ውስጥ አልፎ አብርሃም የሞተ ሰው በሚመስልበት ጊዜ አልፎ ያመጣው የራሱ ጽድቅ አለ፣ የራሱ የጸጋ ሥራ አለ። ያንን እግዚአብሔር ቆጥሮታል። ስለዚህ አብርሃምን ያለውበት ማለት አይችልም። እንደዚሁም እኛ በኃጢአታችንና በበደላችን እንደሞተው አብርሃም ሙታን ነበርን። ነገር ግን ከወደደን ከትልቅ ፍቅሩ የተነሳ በምህረቱ ባለጠጋ ስለሆነ ከልጁ ከኢየሱስ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን፣ የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ አስቀመጠን። አሁን እኔ ስራዬ ከልጅነቴ ጀምሮ ተኮትኩቼ ነው ያደግኩት ብለህ ማስቆጠር የምትችለው የራስ ጽድቅ የለህም እና የጸጋው ክብር ይመሰገን ዘንድ ይህንን ነገር በእኔ ላይ አድርጓል ብለህ እርሱን እያመሰገን እርሱን እያመለክሽ ኑሪ። አባቶ እናመሰግናለን። እነዚህ ሴቶች ደግሞ እንደ ሁለቱ ኪዳኖች ናቸው ተብለዋል። እንደ ሁለቱ ኪዳኖች ናቸው። አጋር ሲና ተራራ ላይ የተሰጠችውን በሙሴ በኩል ለእስራኤል ሕዝብ የተሰጠችውን ሕግን የምትወክል ናት። ሕግ ደግሞ ወይም አጋር ባሪያ ስለሆነች የምትወልደው ባሪያ የማይወርስ ነው። ሕግም የማይወርሱ ባሪያ ልጆችን ነው የምትወልደው። በጎልጎታ ተራራ ደግሞ የተሰጠችው ደግሞ ጸጋ አለች። አመጣጧ ከላይ የሆነ ሰው በጸጋ ነው መጽደቅ የሚችለው፣ በጸጋ ነው ተቀባይነትን ማግኘት የሚችለው። ተመልከቱ ቅዱሳን፣ በደንብ አዳምጡኝ። ስለዚህ ሁለቱን ኪዳን ለዩ። የመጀመሪያው ኪዳን ብሉይ ኪዳን፣ አሮጌው ኪዳን ኦልድ ቴስታመንት የሚባለው እግዚአብሔር በሙሴ አማካኝነት ከእስራኤል ሕዝብ ጋር የገባው ሕግና ስርዓት ላይ የተመሰረተ ነው። በእንስሶች ደም ላይ የተመሰረተ ነው። በዛ ኪዳን ውስጥ በዛ ሕግና ስርዓት ውስጥ የትኛውም ሰው ሕግና ስርዓትን ፈጽሞ በአምላክ ፊት ተቀባይነትን ማግኘት አይችልም። እነ ሙሴ እነ ጳውሎስ ጥለውት ወጥተዋል። ይሄው ሚስቴ ጥላው ወጥታለች። ፈጽሞ በጸጋ የተመረጡ ቅሬታዎች አሉ። እንደም አይናቸው ተከፈተላቸው። ጌታ አይናቸውን ከፈተ፣ ጥለውት ወጡ እንጂ ሃይማኖት ያጸድቃል ከተባለ ባይዘወይ የአይሁድ ሃይማኖት ነው የሚያጸድቀው። ለምን? እግዚአብሔር ዕውቅና የሰጠው መጀመሪያም ለአይሁድ ሃይማኖት፣ ለሌላ ሃይማኖት ዕውቅና አልሰጠም። ከዛ በኋላ የመጣው ሃይማኖት ሁሉ ፈጽሞ። ስለዚህ አይሁድ እምነት ሳያጸድቅ የሌላ ሃይማኖት ያጸድቀኛል የምትል ከሆነ የተምታታ ነገር አለ። አያችሁ ቅዱሳን። ስለዚህ ይህ ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸው። አጋር ብሉይ ኪዳንን ትወክላለች፣ ሳራ ደግሞ አዲስ ኪዳንን። አጋር ሕግን ትወክላለች፣ ሳራ ደግሞ ጸጋን ትወክላለች። ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች። እርሷም አጋር ናት። ለባርነት ሕግ ለባርነት ነው የምትወልደው። ይህችም አጋር ልብ በሉ ሲያገናኛት፣ ይህችም አጋር በአረብ ምድር ያለችውን ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። አሁን ያለችውን እስራኤልን፣ አሁን ያለችውን ኢየሩሳሌምን ትመስላለች። ምን ማለት ነው? አዲስ ኪዳንን እስካሁን አልተቀበሉም። መሲሁን ኢየሱስን አልተቀበሉም። አሁንም ድረስ በባርነት፣ አሁንም ድረስ በሕጉ፣ አሁንም ድረስ ሕግጋትን በመፈጸም ነው የሚያምኑት። ስለዚህ የባርነት ዓለም ውስጥ ነው ያሉት። እስራኤል ራሱ ባርነት ውስጥ ያለች ከተማ ናት። ልጆቿ ሁሉ በባርነት ውስጥ ነው ያሉት። የማይወርሱ ናቸው። ማይ ሎርድ ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች። ከልጆቿ ጋር ምንድናት? በባርነት ናት። በመንፈሳዊ ዓለም ውስጥ እስራኤል ምድር ከህዝቦቿ ጋር በኢየሱስ ክርስቶስ ከሚያምኑት ውጪ ሁሉም በባርነት ውስጥ ነው ያለው። በባርነት ውስጥ ነው ያለው። መጽሐፉን ቀድሞ የተቀበሉት እነሱ ናቸው።
መሲሁ በስጋ የመጣው ከነርሱ ነው። ነገር ግን ምን አይነት ድንዛዜ ውስጥ ገቡ? ምን አይነት መሸወድ ነው የተሸወዱት? አሁንም ድረስ መሲሁን አይቀበሉም። ኢየሱስ ክርስቶስ መሲህ ነው አይሉም፣ አሳች ነው የሚሉት። የዛሬ 2000 ዓመት የመጣው እርሱ መሲህ ነው አይሉም። አዲሱን ኪዳን አይቀበሉም። አሮጌውን ኪዳን ብቻ ነው ይዘው ያሉት። ኢየሱስ ኢየሱስ አይሉም፣ ሙሴ ሙሴ ነው የሚሉት። ምንኛ መሸወድ! አሁንም ድረስ በምንድን ናቸው? በባርነት ናቸው አለ። በኢየሱስ ስም እግዚአብሔር አሁንም በዚያች ምድር ያሉ ነፃ መውጣት የወንጌል ብርሃን ይበራላቸው ዘንድ በጸጋ የመረጥካቸው ቅሬታዎች ካሉ በኢየሱስ ክርስቶስ ስም እውነቱ ይብራላቸው። አያችሁ ወደ ምን አይነት ምድር እንደምሄድ? ለኔም ጸልዩልኝ እሺ። እንደዚህ በጸጋ የተመረጡ ቅሬታዎች ጋር ጌታ እንዲያገናኘን እነርሱን እንድናገኝ ፈልገን። አንድ አይሁዳዊ ዳነ ማለት ስንት አሕዛብ እንደ መዳን ነው የሚቆጠረው። ኦኬ ቀጥሎስ ይችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና ይልና ቁጥር 26 ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። ሃሌሉያ! ላይኛይቱ ኢየሩሳሌም ማናት? ጸጋ፣ አዲስ ኪዳን፣ እርሷም እናታችን ናት። ቀጥሎ ምን ይላል? ፈጠን ብዬ ልጨርስ። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። አሁን ይሄ ኢሳይያስ 54 ላይ ነው ያመጣው። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ ሲል በጣም ይገርማል። እውነት ነው። ከነጻይቱ ሴት ከሳራ ይልቅ ቀድማ የወለደችው ልጅ አላት የተባለችው ማን ነበረች? ባሪያዋ አጋር ነበረች። ነገር ግን የተጻፈው ደግሞ የሚገርመው ይሄ ቃል ኢሳይያስ 54 ላይ ነው። ኢሳይያስ 54 ላይ አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ ተብሎ ሲጻፍ ኢሳይያስ 53 ላይ ያማጠ ክፍል ስላለ ኢሳይያስ 53 ላይ ምጧን ያማጠላት ክፍል አለ። የቤተ ክርስቲያንን ለቅሶ ያለቀሰ የእያንዳንዳችንን ለቅሶ ያለቀሰ ኢሳይያስ 53 ላይ የመሲሁ መከራ አለ። እርሱ መከራችንን እርሱ ለቅሷችንን ሁሉ ወስዷልና አንቺ አምጠሽ የማታውቂ ቤተ ክርስቲያን ሆይ ደስ ይበልሽ፣ አንቺ አምጠሽ የማታውቂ ደስ ይበልሽ፣ በእልልታ ጩኺ። ስለዚህ እርሱ አምጦልናልና እኛ እየዘመርን እልል እያልን እንኖራለን። እልል በይና ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና። በዚህ 2000 ዓመት የጸጋ ልጆች ናቸው የበዙት። ከአጋር ልጆች ይልቅ፣ ከእስራኤላውያን ይልቅ፣ ከሕግ ልጆች ይልቅ የጸጋ ልጆች ዓለምን ሁሉ ተጥለቀለቀ። ጸጋ ዓለምን ሁሉ አጥለቀለቀ። ክርስትና ዓለምን ሁሉ አጥለቀለቀ። ስለዚህ እናንተ አዲስ ኪዳን የጸጋ ልጆች ቤተ ክርስቲያን ሆይ እነዚህ ሁሉ ልጆች አሉሽና እልል በይና ጩኺ። አዲስ ኪዳን ሆይ ጸጋ ሆይ እልል በይና ጩኺ። ቁጥር 28 እኛም ወንድ ይሄንን ሁሉ ሲዘረዝር የት ሊሄድ ነው ጳውሎስ ስንል ነገሩን ሁሉ አጋርና ሳራ እስማኤልና ይስሐቅ ብሎ ከአብርሃም ታሪክ ዘረዘረና ወደ ማን አመጣው? ተመልከቱ ቅዱሳን፣ ወደ ማን አመጣው? ቁጥር 28 እኛም ወንድሞች ሆይ፣ ለካ ወደኛ ሊያመጣው ነው። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። በመንፈስ ቅዱስ ኃይል ዳግም ልደትን ያገኘን ሰዎች ነን። እንደ ይስሐቅ የተስፋ ቃል ልጅ ነን። ነገር ግን እኛ የጸጋ ልጆች በመንፈስ ቅዱስ ኃይል ዳግም ልደትን ያገኘን እውነተኛ የእግዚአብሔር ልጆች የተስፋ ቃል ልጆች ወራሾች እኛ ሆነን ሳለን አሁን የሚታየው ምንድነው? በጣም እኮ ይገርማል ያምላክ ቃል። ቁጥር 29 ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። የጸጋ ልጆች አይወደዱም። የጸጋ ሰባኪዎች አንወደድም። መድረክ ላይ የቆመ ሁሉ ጸጋ ጸጋ እያሉ ትውልድን የሚያስቱ ጸጋ ጸጋ እያሉ የስተት አስተማሪዎች የማ ልጆች ናቸው የሚያባሩን? የማ ልጅ ነው መጀመሪያ ያባረረው? እስማኤል ይስሐቅን የባሪያይቱ ልጅ የነጻይቱን ሴት ልጅ እንዳባረረ አሁንም በየመድረኩ ቆመው
የጸጋ ልጆች የሚያባሩ የአጋር ልጆች ናቸው። የባሪያይቱ ልጆች ናቸው። የሐሰት አስተማሪዎች ጸጋ እያሉ ወጣቱንም በሙሉ ወደ አመጽ የሚመሩ እንዳትሰሟቸው። በተለይ ከጅማ አካባቢ የሚመጣ ትምህርት አለ። ዳዊትና ሀብታሙ የሚባሉ የሚሰብኩት ትምህርት አለ። አመጽ የሞላበት ትምህርት ነው። ወጣቱን ወደ ኃጢአት የሚመራ ትምህርት ነው። ምንኛ ገብቶናል ሰውየው ማን እንደሆነ። አናዝንበትም። የማን ልጅ ነው? የባሪያይቱ ልጅ ነው። የማን ልጅ ነው? የአጋር ልጅ ነው። ምንጩ ከየት ነው? ከየትኛው ተራራ ነው ሰውየው? ከሲና ተራራ። ከአብርሃም ከሁለቱ ከየትኛይቱ ሴት ነው? ከአጋር ከባሪያይቱ። እና ከማጋ የሚመደብ ሰው ነው ይሄ። አሳደደ ከተባለው በዚያን ሰዓት ላይ ከእስማኤል ጋር የሚመደብ ነው። ችግሩ ግን መድረኩን የያዙት ማይኩን የያዙት ተሰሚነት ያላቸው እነሱ ስለሆኑ ከድሮ ጀምሮ የጸጋ ሰባኪዎች ከሐዋርያው ጳውሎስ ዘመን ጀምሮ የጸጋ ሰባኪዎች አይወደዱም። የጸጋ ተማሪዎች አትወደዱም። እኔ ሀብትሽ ጸጋ እያልን እያጠናን በቃ ተባረርን ተሰደድን የምትሉ ወንድሞቼ እህቶቼ እንኳን ደስ አላችሁ። እንኳን ደስ አላችሁ። ዛሬ የምንጽናናበት ቀን ነው። ውይ በሉ በቃ ውይ የእንትና ልጅ ነው እንዲያባረረኝ፣ የአጋር ልጅ ነው እንዲያባረረኝ፣ የአጋር ልጅ ነው እኔን ጭራሽ ያባረረኝ። አባባ እናመሰግንሃለን። እንዴት ድንቅ ነህ! እግዚአብሔርን አመስግኑ ቅዱሳን። የማን ልጆች ናቸው ያባረሯችሁ? ያጋር። ለዛ ነው ጆሴፍ ፕሪንስ የሚባል አንድ ሰው የጻፈው ነገር ኮት ያደረጋት ነገር ተመቸች። እንደዚህ አይነት ሰዎች መጥተው በቃ ሃይማኖተኞች መጥተው እንትን ሲሉ መጀመሪያ ሰላም ስትሏቸው ሃይ ብራዘር ፍሮም አናዘር ማዘር በሏቸው አለ። ተመችቶኛል። ሃይ ብራዘር ዋው ሲል ፍሮም አናዘር ማዘር ትለዋለህ። ምንጫችን የተለያየ ነው። የባሪያይቱ ልጅ ነህ እንደማለት ነው። ሃይ ብራዘር ፍሮም አናዘር ማዘር እንዲህ ብለህ ማምታታት ነው። ስለዚህ አሁንም ካልተሰደዳችሁ ጸጋን ያስተማራችሁ ካልተሰደዳችሁ፣ ቃሉ ግን ጸጋን የሚያስተምሩ ሰዎች ይሰደዳሉ ነው። ዛሬም እንዲሁ ነው። ቁጥር 30 ታዲያ ምን ይሁን ወንድሞቼ እህቶቼ? መፍትሄው ነገር ግን መጽሐፍ ምን ይላል? ሰዎቹ እንደዛ እያደረጉ ነው። መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። መጀመሪያ ከልብህ ነው የምታስወጣት። ሕግን ከነኮተቷ ሁሉ አስወጣት ወንድሜ፣ አስወጣት። ሁለት እናቶች ሊኖሩህ አይችሉም። ሁለት ተራራ ሊኖርህ አይችልም። ሁለት ኪዳን ሊኖርህ አይችልም። ሁለት የህይወት ስርዓት ሊኖርህ አይችልም። ስለዚህ ለይ፣ ኪዳንም ላይ፣ ተራራም ላይ፣ እናትህንም ላይ። እንደዛ ከሆነ መጀመሪያ የምታባራት ከአእምሮ ውስጥ ነው። ባሪያይቱን ከልጇ ጋር አስወጣት፣ ከልጆቿ ጋር አስወጣት። ቀጥሎ ደግሞ እኛ ባለንበት በምንመራበት በምናስተምርበት ቤተክርስቲያን ውስጥ ሙሉ በሙሉ ህግና ስርዓቷ ከአገልግሎት መስጫ ክልል ውጭ ይሆናሉ። ባሪያይቱን ከልጇ ጋር ምን በላት? አውጣት። ቁጥር 31 ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለም። እዚህ ቤት የጨዋ ልጆች፣ የጸጋ ልጆች፣ የአዲስ ኪዳን ልጆች ጸጋና ሰላም ይብዛላችሁ። በሚቀጥለው ቀጣዩን ክፍል እንመለከታለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።